አብርሽ ጢንቢላው እስኪገለበጥ ድረስ ስክርን ያለው ጭራሹንም ማለት ነው። ቤተሰብ ለሄርሜላ እራት አልጋበዛትም። ጉድ ነው። እራት ጋበዛት። ያው ከዚህም በፊት ይጋብዛታል እኮ ብርቅ አይደለም። ግን ካሜራ ፊት ለፊት ለመጀመሪያ ጊዜ እራት ጋበዛት። ምን እንዳለ ታውቃላችሁ? ብዙ ጊዜ ትጠይቀኝ ነበረ፣ ብዙ ጊዜ ህልሟ ነበር እኔ ለእሷ እራት መጋበዝ። እንግዲህ ዘመድ ያልሆኑ እህትና ወንድም ያልሆኑ የአንጀት ዝምድና የሌላቸው ሰዎች እራት የሚገባበዙት ለምን ይመስላችኋል? ለምን ይመስላችኋል? ያው እናንተ እነዚህ ልጆች ደህና አድርጎ የሚቀጠቀጥልኝ ልጣል። እኔ ዛሬ ስላስጠሩኝ ቲክቶክ ላይ ውንቅጥ እያሉ ቪዲዮ ለቀዋል፣ አልመጣሁም። ኮሚኒቲ ላይ ፎቶ ፖስተዋል፣ አልመጣሁም። ምክንያቱም ትክክል አይደሉም ብዬ ስለማስብ። ዛሬ ደግሞ የራት ግብዣው ላይ እየገባችሁ ቀለበት ሰርላት፣ ይህን አድርጉላት ብላችሁ የምትሉ ሴቶች ቆይ ምናችሁን ነው የሚያማችሁ? የሆድ ዕቃችሁን ነው ወይስ የአእምሮ ዕቃችሁን ነው ወይስ የልብ ምታችሁን ነው የሚያማችሁ? እናንተ አሁን ወንድ ናችሁ ሴት ናችሁ ምንድን ናችሁ? ቆይ እኔ ይሄን ለምን እንደምል ታውቃላችሁ? ቤተሰብ ሴት ከሆንሽ ነግበኔ ነው ዛሬ የዘራነው ነው የምናጭደው። ወንድም ከሆንክ ደግሞ ሚስትህ ለምሳሌ ከአንተ ጋር ያላትን ግንኙነት ወደ አንዱ ሳታደርግ ሄዳ ከሌላ ወንድ ጋር እንዲህ ብትሆን ያስደስትሃል ወይ? ያስደስትሃል ወይ? አብርሽ እኮ እዚች ጋር ሪል ትላንት ወዲያ ምን እንዳለ ሰምታችኋል አይደል? በቀሌን ጀምሬያለሁ ብሎ እየዛተ ነበር ኮሚኒቲ ላይ። በቀሌን እንትን እያልኩ ነው እያለ ነበረ። ሩታን እዛች ጋር ልጅ አስታቅፎ አባቱ ሽምግልና እየተመላለሰ ነው፣ ቤተሰቡን እያናገረ ነው ቤተሰቧን። እሱ ደግሞ ከእሷ ጋር እየተንዘላዘለ ነው። ወይ ሰሞኑ ፍቅር ጥያቄ ብላ ስታቀርብለት ፌንት ነቀለብን፣ ራሱን እንደ ህንድ ፊልም ማለት ነው። ራሱን ስቶ ወደቀ። ዛሬ ደግሞ እሷን የፍቅር ጥያቄ ያቀረበችለትን ሴት የራት ግብዣ መጋበዙ ምንድን ነው? እንደዚህ መግማማቱ ምንድን ነው ትርጉሙ? ሊገባኝና ወደፊትም የማይገባኝ ነገር ማለት ነው። እንዴ ሁሉም ነገር እኮ ለከት አለው። እኛ የፍቅር ጥያቄ የጠየቀች ስለቀረበች ነው፣ ወዳሃለች፣ ከዚህም በፊት አመጣጧ እንደወደደች ያሳያል ብለን ከዚህ በፊት ገና ስትመጣ ጉንጩን፣ ግንባሩን፣ ፀጉሩን ስደባብስ ማለት ነው ተው አብርሽ ራቃት፣ እቺ ልጅ አላማዋ ሌላ ነው ብለን ስንል ኖ የምትወደኝ ከሆነ ሩታ ይሄንን እንትኔን ትቀበለዋለች። ሄርሜላ ምንም ወንድም ፈልጋ ነው የወንድ ጓደኛ ፈልጋ ነው ብሎ አፋችንን አለ። ከዛ የፍቅር ጥያቄ ደግሞ ስታቀርብለት ፊንት ነቀለ። እንዴት እኔ እንደ ወንድም ቀርቤሽ እንዴት እንደዚህ ታደርጊያለሽ? እንዴት እንደዚህ ውጡ ከህይወቴ ውጡ ከክላሴ ምናምን ብሎ የህንድ ፊልም ሰራ። በቃ ድራማ በሉት። ከዛ በኋላ ሳይውል ሳያድር ይዘውት አዲስ አበባ ሄዱ። ከዛ ከአዲስ አበባ ደግሞ ኩሪፍቱ ነው ቡሪፍቱ የሚባል ቦታ ይዘውት ሄዱ። ቀጠለ። ሰርፕራይዝ አደረገችው። ይሄ የቀብር አስፈጻሚ ያስመሰለችው እሱን ማለት ነው። ጥቁር በጥቁር አልብሳ ጆንያ በሉት ልብሱ። ከዛ ደግሞ ዛሬ እሱ ደግሞ በተራው እራት እየጋበዛት ቪዲዮ ለቀቀ ማለት ነው። እና እዛ ቪዲዮ ላይ አብርሽ ቀለበት ሰርላት፣ አብርሽ ተሸከማት፣ አብርሽ ተሰቀልባት፣ አብርሽ ሳማት፣ አብርሽ እንደዚህ ያርጋት ብላችሁ የምትሉ ሰዎች ምናችሁን ነው የሚያማችሁ? እውነት ባላችሁ እንዲህ ቢያደርግ ትደግፉታላችሁ? እውነትስ አንተ ወንድ ከሆንክ ሚስትህ እንዲህ ስታደርግ አይጎዳህም? እዚች ጋር ኮሩታ የልጅ እናት ናት። ኦኬ አብሮ መቀጠል አለመቀጠል የነሱ ህይወት ነው፣ እኛ አይመለከተንም። ነገር ግን እዚች ጋር የሁለቱን ግንኙነት ወደ አንዱ ሳያደርግ ካሜራ ፊት ለፊት እንደው የፈለገ ነገር ይባልክ የፈለገ ነገርም ያደርግ፣ ግን ካሜራ ፊት ለፊት እንዴት እንደዚህ ያደርጋል አብርሽ ማለት ነው? እንዴት ለምን ተብሎ እንደዚህ ያደርጋል? እንዲህ ሰው እኮ ማለት ነው የሚጠላብንን ነገር ለራሳችንም ጭምር እንዲሁም ለሰውም ጭምር ነው የምናደርገው። ገባችኋ? ሰው ምን ይለኛል? እግዚአብሔር በሰው ላይ ነው የሚያድረው። መቼስ እግዚአብሔር ከሰማይ ወርዶ አብርሃም ለምንድነው ከዚህ ሴት ላይ ማትርቀው አይልህም። ወይም ደግሞ በህልም ተገልጦልህ እንትን አይልህም። ሰው እግዚአብሔር በሰው ያድራል። ሰው የሚጠላብህ ነገር እግዚአብሔር የሚጠላብህ ነገር ነው። ትክክል የሆነ ነገር እግዚአብሔር የሚጠላብህ ነው። ይሄ ደግሞ መጥፎና ራስህን ከአስተሳሰብ ከሰውነት አስተሳሰብ የሚያወጣ ደግሞ ሀሳብ የሰይጣን ነው ማለት ነው። እኛ ትክክል አይደለህም አብርሃም፣ እራቅ፣ ከዚህ ነገር ውጣ፣ እራቅ ብለን ስለ ትዳርህ እየጮህን አንተ ግን
እየባለክ ነው እየመጣ ያለው እየባለክ። የምሬ ነው አብርሽ፣ በጣም በጣም እየተቀየርክ ነው። አንተ ራሱ ጸጋህ እየተገፈፈ ነው። መላጣም እየሆንክ ነው። ጸጉሩ ወደኋላ እየሸሸ ነው። የኔን ቅባት ስጥ እንዴ ቤተሰብ። ዛሬ ይኸውላችሁ ቅባት የተቀባሁት ማለት ነው። እንደዚህ ጭቅ ብዬ ገላይን ልታጠብ ሲሆን እነሱ ሲመጡ ነው ትቼ ወደ እናንተ የመጣሁላችሁ። ጸጉሬ ፊት ለፊቱ ያለቀ መጥረጊያ በሉት እየተጠረገ ነው። እና አሁን ይሄ ዝንጅብል፣ ጥቁር አዝሙድ፣ ስጋ መጥበሻ ምናምን የተቀቀለ በእነሱ የተቀቀሉ ዘይት ነው ተቀብቼ ውዬ አሁን ልታጠበው ነው ከመተኛቴ በፊት ማለት ነው። እና አብርሽ ሲመጡ ደግሞ አላስቻለኝም፣ መጣሁኝ ዛሬ እውነት ለመናገር ኮሚኒቲም ላይ ፎቶ አይቻለሁ፣ ቲክቶክም ላይ ቪዲዮ አይቻለሁ። ያልመጣሁት ማለት ነው ስላስጠሉኝ። በቃ አንዳንዴ መጥፎ ነገር ሲሰሩ ማለት እየደጋገሟችሁ ስለነሱ የምታወሩ ከሆነ የወደዳችሁላቸው ነው የሚመስላቸው እና ዘለልኳቸው። በቃ አናደዱኝ ማለት ነው። አሁን ግን ቪዲዮ ሲለቁ ቪዲዮ ላይ ሀሳብ አስተያየት መስጠት ፈለኩ፣ መጣሁኝ። አብርሃም ሆነ ሄርሜላ ምንም ትክክል አይደላችሁ። እግዚአብሔርን ፈሩ። በእውነት እቺ ልጅ ታሳዝናችሁ። እኔ የግድ ከሩታ ጋር ቀጥል እያልኩ አይደለም፣ እያስገደድኩ አይደለም። አብርሽ የምሬ ነው የምላች። ግን አለ አይደለ በቃ የሆነ መጣላቱንም ቢሆን ወደ አንድ ጎን እስክታደርሱት ድረስ ለምንድነው በስነ ስርዓት ቁጭ ብለህ ማለት በቃ የፈለግከውን ነገር ሆን። ለምንድነው ካሜራ ደቅነ ብልግናህን የምታሳየን እንዴ? አብርሽ የምሬ ነው የምልህ፣ በጣም ነው የሚያስጠላው እንዴ። እኛ በጣም ነው የምንወድ። የቡታጅራ ልጅ ነህ፣ የሀገሬ ልጅ ነህ። ሀገራችንን በጥሩ ነገር እንጂ ማስጠራት ያለብን ትዳርን ባለማክበር። አሁን ለባሎቻችንስ ምንድን ነው የምታስተላልፈው? ይህ ብልግና ነው። የምሬ ነው የምልህ፣ ይህ ብልግና ነው። ሩታ የፈለገ ነገር ተበደለ። ሩታ እኮ አንተን ጥላ ከሌላ ወንድ ጋር እየተንዘላዘለች አይደለም። ገባ? አራስ ናት። ትንሽ እንደው በቃ እንደው እሺ፣ ለሩታ አታስብ፣ ለቤቢ አታስብም? ቤቢ አያሳዝንህም? ነገ ስላንተ ሲጠይቃት ለሩታ ማለት ነው ምንድን ነው የምትለው? ይሄን ቪዲዮ ነው የሚያየው። በጣም ያስጠላል። የምሬን ነው የምልህ። ወንድ ልጅ በቃ ላለፈው ህይወቱ ተጸጽቶ ለሚመጣው ህይወቱ ደግሞ ተስተካክሎ መጠበቅ እንጂ ያለፈውን ህይወት በጸጸት ማለፍም የለበትም ሰው። እኛ እኮ ከእንስሳ እንለያለን። ካገኘነው ሰው ጋር ምንተኛ ከሆነ ካገኘነው ሰው ጋር የማያስፈልግ ግንኙነት ምናደርግ ከሆነ እኛ ከእንስሳ ምኑን ተለየን? ህሊና የሚባል ነገር አለ እኮ። ለምንድን ነው ህሊናን የሚያቆሽሽ ነገር የምትሰራው? ለምን? መጠጥ ተጠጥቶ ከተቃራኒ ጾታ ጋር ምንድን ነው የምጠብቀው ታዲያ? አሁን ደግሞ ነገ አርግዣለሁ ትላለች። እንግዲህ እኛም ፈርዶብናል። ፈጣሪ ትዕግስቱን ይስጠን። ሌላ ምንም የምለው ነገር የለም። በየኮሜንቱ እየገባችሁ ማለት ነው ቀለበት ሰርላት፣ ምንግር ሰርላት። አረ እንደው አንገቷ ላይ ክር ነበር ማሰርች። የሆነች ባለጌ ስታስጠላ። የምር መልክ ጥሩ፣ ቁመና ጥሩ፣ ስነ ምግባር ግን ክፉ ውሻ ነሽ። እሺ አንቺ ነገ መለስብሻለሁ። ቆይ ጠብቂ። በጣም ነው የምታስጠሉት። በጣም ምንም ደስ አይልም። ምንም ጸጋህ ተገፏል። የምሬ ነው። ምንም አታብሩ። በቃ ሰው እኔ ከሩታ እያስገደድኩ አይደለም፣ አንድ ላይ የግድ ኑሩ እያልኩ አይደለም። ግን ወደ አንዱ እስኪደርስ ድረስ ወደ አንዱ በቃ አለ አይደለ ከሩታ ወይ መለያየት ወይ መታረቅ እስኪፈጸም ድረስ ምን አለ እንደው ሄደ ነበረ እንደዚህ ብልግና ባትሰራ ምን ነበረ? ተዝናንተ ብትመለስ። ሲጀምር ከነሱ መሄድም አያስፈልግም። አብርሽ ህይወትህን የምትፈልገው ከሆነ የምሬን ነው የምልህ ከነዛ እባብ ጓደኞች ራቅ። መጥፎ ነገርህን ከሚጠላብህ ሰው ጋር ሁን። በጣም መስመር እየሳትክ ነው አንተ። አሁን የሰይጣን መጫወቻ እየሆንክ ነው። በቃ ሌላ ነገር ምንም የምለው ነገር። ይሄን ቪዲዮ አድርሱለት ላይክ እያደረጋችሁ